ሴት ሆነች በሴት ላይ በዚህ ደረጃ አፈቀረች እንጂ ምንም አላደረገችም። ዴዚ ፍቅር ላይ ናት። ማፍቀር ወንጀል አይደለም። እኔ አሁን ለምሳሌ ማየ የሆነ ሰው አፈቀረች ምንም ማድረግ አልችልም። አኬንዱነት ሰጀስት ማድረግ ይችላል። ይህ ሰው ይሆን ይቻል አይሆንችም የሚለውን እናገራል። ከዛ ውጭ ግን ምንም ማድረግ አልችልም። ምንም ማድረግ አልችልም። ግን አበሻ በጣም ትልቁ ችግሩ ምንድን ነው? ጀጅመንት ዊ አር ነምበር ዋን። ጀጅ ለማድረግ ቁጥር አንድ እንደ አበሻ ክፉ ሰው ላይ የራሱን እኮ ህይወት አልኖረው፣ የራሱን ላይፍ አልኖረው። ለሰው ሲመክር ለሰው ምን ሲል ግን አንደኛ አበሻ። አሁንም እንማር። እቺ ሴት ፍቅር አፈቀረች ደሴ ምንም ሌላ የበደለችው እናት አልቀበላለች፣ ተቀበለች፣ እሱ ሌላ ታሪክ። ግን ዴዚ አፍቅራለች፣ አለቀ። የመቀበል ጭንቅላት ያለን እኛ መሆን አለብን። እኛ በዋልንበት ልጆቻችን ያውኑ፣ አለቀ። ስለዚህ አሁንም እነዚህ ሰዎች በቃ ሀዘናቸውን ይዘኑበት። ስህተትም ካለ ራሳቸውን ይጸጽታቸው። በየቀኑ እየወጣችሁ ግን አጀንዳ አድርጋችሁ በተለይ ለመፈመስ አንዳንድ አዲስ ቲክታከሮች እያየው ነው። ተቆርቋሪ መስለው አጀንዳው ቫይራል ስለወጣላቸው ብቻ እግዚአብሔር ምስክሬ ዱቅ ብለው በቃ ተንታኝ ሆነዋል። ምንም ሲሉ ሰምተን አናውቅም እኮ። የተፈጠረው 2 ዓመት አልፎታል። እና በቃ ይበቃል። ስለዚህ እኔ በደንብ አሞራውን ተረድቼዋለሁ። አንበሳ እኔን ስደቡኝ እሷን ከምትሰድቡብኝ ነው። በደንብ ይገባኛል። ሚስቴን ከምትሰድቡ እኔን አጀንዳ አድርጉኝ ነው እንጂ በዚህ ሰዓት ነገሮችን ፈልጓል። እና ከሶሻል ሚዲያ ራቁ። ምድረ ወሮ በላ ሌባ የታባ ሰውን ከሶሻል ሚዲያ የምትርቀው? ከ40 ቀን ከሶሻል ሚዲያ እንርቃለን። የሀዘን ጊዜ እንዲናረጋለን። እዛው አይደል እንደ እየሰከሩ አረቄ ካርታ ሲጫወት የሚውለው ኢትዮጵያ? እዛው አይደል እንደ ሰልስት ሳይሞላው የሚሳሳቁት? እዛ የሞተ ተጎዳ እንጂ ነዋሪው ሶሻል ሚዲያ ላይ እንደው አትዩ ይባላል። በቃ እውቀት ያላቸው በጣም አስተባባይ አስተዋይ ለመምሰል እካኩላ በጣም ነው የሚገርመው። እነዚህ ገና ያንጎች ናቸው። ብዙ ህይወት ይጠብቃቸዋል። ከአበሻ አፍ እግዚአብሔር ይጠብቃቸው አይደል እንዴ? ገና ሳቁ የሚጀመረው ማታ ላይ ላጠላጥ አይደል እንዴ? አበሻ ካርታ ሲጫወት የሚውለው ለቅሶ ላይ ሲሳሳቅ አይደል? ሲሰክር አይደል የሚያመሸው? ማናቀው ኢትዮጵያ ነው እንዴ? ማናቀው ሀዘን ነው ኢትዮጵያ ውስጥ ያለው? ለማስመሰል ሊሆን ይችላል እንጂ እውነታው ያ ነው። ሶሻል ሚዲያ ላይ እንዴት ሊመጡ ቻሉ? አሌክስ እንዴት ሶሻል ሚዲያ ላይ መጣ? ዴዚ እንዴት መጣች? እስቲ አሁን ለቅሶ ቤት ኢትዮጵያ ሂድ፣ ሁሉም ስልኩን ነው የሚጎረጉረው። ሂድ ኢትዮጵያ። አስመሳይ ነው። ለማንኛውም እግዚአብሔር በልጅ የካሳቸው ይመስለኛል። ግን ባይፈጠር ደስ ይለኛል። የተነጋገሩን ንግግር አስፈላጊ ነው አልነበረም? ደሳስ ማይል አልነበረም? ግን በአጋጣሚ ሞት መጣ። ሞት ለማናችንም አይቀርም። አሁንም ታዳጊዎች የምንወልዳቸው አሌክስንና ዴዚን ወልደን የምናደርስ ሰዎች ነን። እነሱ ላይ የምንፈርደው ወልደን የምናደርሳቸው ልጆቻችን ናቸው። ምንም ገና ህይወት ያላዩ ህይወትን ሀብለው የጀመሩ ሰዎች ናቸው። ተው በዘር ወስዳችሁ በምን ወስዳችሁ። ያ ዘርን ያልወደደችው እውነት ለመናገር እናትየው ነበረች። አልወድም የነሱ ስለሆነ ነው ያለችው አይደል? አደባባይ አይደል ምናምን እኔ ቤት አይደል የተነጋገረ። አልወድም እሱ ትግሬ ነው አለች። አሏቸው። ቪዲዮ አለ።
ዛሬ አስመስለው ወዳጅ መስለው የእሷ ደጋፊ መስለው የእሷ ምን መስለው ሲያሽቃብጡ ታያለህ። አሁን መጥተው ለእኔ እናቴ አባቴ አያዘኝም። እናት አባት ማዘዝ የሚችለው እኔን እስካኖረ ብቻ ነው። በራሴ መኖር ከጀመርኩ በኋላ ቤተሰብ አያስተዳድረኝም። ቤተሰብ የሚለኝን ከፈለግኩ እቀበላለሁ፣ ከፈለግኩ አልቀበልም። ማንም በአናቱ መተከል ይችላል? አይችልም። እውነቱን ልንገርህ፣ ራስን ከቻልክ በኋላ ቤተሰብ በአንተ ላይ ያለውን ኃላፊነት ያወርዳል፣ ያቆማል። 4 ነጥብ ያቆማል። ማን አባቱም አያዝ። ቤተሰብ የሚያዝ በእነሱ ጣራ ስትኖርና ስትኖር ብቻ ነው። ከዛ ከወጣ በኋላ ኖባሪ ግብሽ ኖባሪ እና እውነታውን ላለመቀበል ምን ለመባል አበሻ ምን ስትሞት፣ አበሻ ታመ የበታች ስትሆን፣ አበሻ ስትጎዳ አንተ ጋር ለመምጣትና አዛኝ ለመምሰል አንደኛ። ከዛ ውጭ ግን ስትበልጠው ምን ስትለው የሚያብድ ህዝብ አበሻ ብቻ። ዜዶ እንድታቆም ይሄ ትልቅ ነገር ነው የነገርኳት። እሷ በሚገባት ቋንቋ ነው የነገርኳት። ደነዝ መሀይም ስለሆነች፣ ደነዝ ዝምባም ስለሆነች በሚገባት ቋንቋ ነው የነገርኳት። በጸባይማ ልነግራት ባለፈው ሞከርኩ። አሁንም ልንገራችሁ፣ ማንም አበሻ አስመሳይ ሌባ ስለሆነ ሽምግልና ሲላክ የውሸት እንደሆነ ይታወቃል። የውሸት ሽምግልና ያበሻ ለምሳሌ እውነት እንነጋገር፣ ሽምግልና የእውነት ቺክን ካፈቀር ከሸጎርካት እያንዳንዱን ነገር ካረክ በኋላ ቀለበት ካረክ በኋላ አይደል ሽምግልና የሚላከው ኢትዮጵያ ላይ ዱቄታ የውሸት ባህል አለ። በፊት ሽምግልና ምንም ነገር ሳይደረግ ነው። አሁን ሽምግልና የሚከደው እንደፈለግህ አገላብጠህ ጣራ ላይ የሸጎርካትን ሴት ነው ሽምግልና ልላክ ብለህ የምትልከው። ቤተሰብ ያውቃል፣ ትመላለሳለህ፣ አብረ መኖር ሁላ ጀምረሃል። ከዛ ሽምግልና ኧረ ባህላችን ይላል። ቆሾ ቆምቦሬ። እኔ ውሸት አልወድም፣ አይመቸኝም። ውሸታ የውሸት ባህል የማይኖረውን ባህል የሚያከብር እንደ አበሻ አታመጣ። አይኖረውም ባህሉ ግን ኧረ ባህላችን ይላል። የትኛው ቤተሰብ ነው ቦይፍሬንድሽን የማያውቀው? ስንት ዘመን አብረሽ ከነበርሽ በኋላ አይደል እንዴ ሽማግሌ እምቢ ያለ ሽማግሌ ታውቃላችሁ? ሽማግሌ እምቢ ያለ በኢትዮጵያ ካልቸር አይ ይህን ሰውዬ አልፈለግነውም አይሆንም የሚል አለ? አንድ የለም። አንድ ነው ማወራ፣ ግን ውሸት አስለምደውናል። ኖርማል ተደርጓል ውሸት። ኢትዮጵያ ላይ ውሸት እውነት ሆነዋል። ውሸት እውነት ሆነ። ስለዚህ የግርግር ነው፣ ግራ የሚያጋባ። አሁንም ከሞተች በኋላ እንደ እኔ እንደ ሰለጠነ ሀገር አስተሳሰብ የሰለጠነ ህይወት እንደምኖረው ልዘግበ። የሰው ልጅ ከሞተ በኋላ መፍትሄው ምንድን ነው? ሳይሞት በፊት መፍትሄ ቢኖር መፍትሄ ፈልጋችሁ እንደኔ ቢሆን ደስ ይለኝ ነበር። ምንድን ነው ችግሩ? ሶሻል ሚዲያ ላይ የወጣችው እናትየው ቀድማ፣ ስለዚህ ጉዳይ እንዲወራ ያደረገችው እናትየው ቀድማ፣ እየፖሰተች የነበረችው እናትየው ቀድማ፣ ልጅየው ለተባለችው ነው መታው ሶሻል ሚዲያ ላይ የተነጋገሩበት። ይሄ ነው እውነታው። እውነታ ነው። ሶሻል ሚዲያ ላይ ባይወጣ ኖሮ ይሄ ነገር አይታወቅም። የአንድን ሰው ነፍስ ሰው ሊገል ይችላል እንዴ? በዚህ በኩል ሃይማኖተኛ ነኝ ይባላል። በኢትዮጵያ ሃይማኖተኛ ነኝ፣ በጣም ሃይማኖት አለኝ፣ ምን አለኝ፣ እግዚአብሔር ነው የሚገለው፣ እግዚአብሔር ነው የሚያድነው ይላል። በዚህ በኩል ይመጣና ደግሞ አንተ ነው የገደልከው ይላል።
አረ እየመረጣችሁ አረ እባካችሁ በዚህ በኩል ሰውን የሰውን ቀን የሚሰጠው ገዳዩ እግዚአብሔር ነው ይላል። ትሰበካለህ በየትኛውም እምነት ሄደ። በዚህ በኩል ደግሞ አቃጥለ ገደልክ ተብለ ደግሞ ትላሳለህ። እና በጣም 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 ያሳዝናል። እግዚአብሔር ልቦና ይስጠን። እኔ አሁንም እላለሁ ለጠላቶቼ እንኳን ሀዘን በቤታቸው እንዲገባ አልመኝም። በጠላቶቼን ሀዘን ቤታቸው እንዲገባ አልመኝም። እግዚአብሔር ምስክሬ፣ ሀዘን በጣም ይሰብራል። ሀዘን በጣም ይሰብራል። አበሻ ደግሞ በሀዘን ላይ የሚያላግጥ ህዝብ ነው። አንድ ብር ያረዳ አንድ ከጎኗ ያልቆመ ሰው ነው ዛሬ መጥቶ ለመፈመስ ቪዲዮ የሚሰራው። እንዴት ሆንሽ ብላችሁ ጠይቃችኋል? እስቲ ህሊናችሁን ጠይቁት። የዴዚን እናት እንዴት ሆነሻል፣ ሰላም ነሽ ወይ፣ ምን ሆነሻል ብላችሁ ለአንድ ቀን ጠይቃችሁ ታውቃላችሁ? እዚህ ላይ በሙሉ የምታወሩት ለአንድ ቀን ምን ተፈጥሯል፣ ምን ላይ ደርሳችኋል፣ ምን ሆኗል ብላችሁ ጠይቃችሁ ታውቃላችሁ? you never did። አንድ ቀንም ጠይቃችሁ አታውቁም። ሞተች ሲባል መጮ ጀመራችሁ። እያንዳንዱ አዛኝ የመሰለው መጥቶ ሞተች ሲባል ብቻ ነው። በህይወት እያለች አንድም ሰው ደውሎ ሄይ ምን ሆነሻል፣ ጉዳዩ እንዴት ነው የሆነው፣ ከልጅሽ ጋር ታረቅሽ ወይ፣ ምን ተፈጥሯል፣ አንድ ሰው የለም። ይህን ነው እግዚአብሔር ለሁላችንም ልቦና ይስጠን። ሌላ ምንም አለ። እግዚአብሔር ምስክሬ ነው። ልቦና ይስጠን። የማይረባ ንግግሮች ነበሩ። ዘረኝነት ተቀላቅሎበት ነበር በሚገባ። በዚህም በኩል ዘረኝነት፣ በዛም በኩል ዘረኝነት ነበር። አሁን ለመገባባት ለመፋቀር ራሱ ዘር ተማርጣችሁ ነው። ቤተሰብ ይጣላል፣ ቤተሰብ ይለያያል። ስለዚህ በአሁን ሰዓት ለምታገቡ ኢትዮጵያውያን እዚህ ደረጃ ደርሰናል። ስትገባቡ ጀርመር ከቻላችሁ እንደኔ የውጭ ዜጋ ማንም በዘር አይመጣብህ፣ ከማንም አትጣላ። ከቻልክ ሴቷም ወንዱም የውጭ ዜጋ አግባና ተገላገል። ማንም ስለ ዘር አይጠይቅ። ምን አገባ እንዲህ ነች የሚል የለም። ቋንቋውን የማይችለው ምድረ ዶማ ሊነገ እሷ ማጣቀውም አንተ ማጣቀውም አለቅ። እንደኔ ከቻላችሁ፣ ካልቻላችሁ ግን ብትችሉ አሁን ባለው ሲቹዌሽን የራሳችሁን ዘር ከዛም ከቀበሌ ከዛው ከምትኖሩበት ቀበሌ አብራችሁ ስታርሱ ስትቀዝኑ ምናምን የነበረውን ሰው አግቡ። ካልሆነ ከባድ ስታገቡ ራሱ ከዘሩ ራሱ ተመሳሳይ ዘሩኑ ራሱ ተመሳሳይ መሆን አለበት። ትግራዋይ ከሆነ አሁን መቀሌ ከመቀሌ አድዋ ከአድዋ ምናምን ተጋቡ። እንደዚህም በአማራው ጎጃም ከጎጃም ጎንደር ከጎንደር ምናምን ተጋቡ። በኦሮሞም እንደዚህ ወለጋ ከወለጋ ምናምን አድርገው አሁን በምናየው በዛ ደረጃ ነው የምንሄደው። በምናየው ነገር ይሄ ነው እንግዲህ እያጋደለን ያለው።